السلام عليكم ورحمة الله وبركاته የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች በዛሬው ቪዲዮአችን እየጨመረና እየበረታ የመጣውን እንቁ መሻይኾቻችንና ህዝበ ሙስሊሙ ላይ የተጫነውን በደልና ቅሬታ ለማሰማት በምስራቅ አማራ ክልል የሚገኙ መሻይኾች ወደ ክልሉ መንግስት በመሄድ ያሰሙትን ቅሬታና የተሰጣቸውን ምላሽ ልናስመለክታችሁ መጥተናል። እናንተም ይህንን ቪዲዮ ሼር በማድረግ እና በማሰራጨት ታግዙን ዘንድ እንጠይቃለን። ብስሚላሂ ረህማኒ ረሂም። እንግዲህ ወደ ክልል የሄድንበት ብዙ ነገር ነው፣ ግን በጣም አንኳር የሆነ ሶስት አሉ። እነዛን ነው የምጠቅሰው ወደዛ ያሰደን ማለት ነው። እስከ ዛሬ ድረስ ይሄን 3 ዓመት ምንም ነገር ደባት ይሰራና ምን ይባል ፍርድ ቤትም አልከሰስ ይሄም ነው ብለን አላል ምናባይ ተስፋ ነበረን በምርጫው ያው እንደ አልፏል። መቼም ግድ የለም። ነገር ግን አሁን ተመረጠ በኋላ ተመርጠናል በማለት ብዙ ነገር ስለ ሃይማኖቱ በጣም አርጎ የሚመታ ነገር መጣብን። የመጣብን ምንድነው? አንደኛ ሐሪማዎች ማለት ትምህርት የሚማርበት የእስልምና ትምህርት የሚማርበትን ዋና የሆኑትን እነዛን መዘጋት አለባቸው። እኛ በምንሰጠው ትምህርት እንጂ እኛ በመናዋጣው አስተማሪ እንጂ በምንም አይነት ዘግታችሁ መሆን አለበት የሚባል ይሄ መጣ። ይሄ ደግሞ የእስልምናው ትልቅ አስኳል ነው። እስከዛሬም ድረስ በኃይለ ሥላሴም ጀምሮ በደርግም ጀምሮ ትሄድ የነበረው በገጠር እስልምና በመሻይኾች ነው። የባለፈውን የ2017 ምርጫን አስመልክቶ ያው በአብዛኛው ሚዲያ ላይ የሚታወቅ ነገር ነው። የዚህ መጅሊሱ ጉዳይና የቀጣይ የሙስሊሙ ዕጣ ፈንታ በሚመለከት ምርጫው ወሳኝ ነው የሚል አመለካከትም ስለነበረን በስፋት ምርጫው ላይ የመሳተፍ ፍላጎትም ስላለን በተከታታይ ጊዜ ጥያቄዎች ስናቀርብ ቆይተናል። እሱ ብቻ ሳይሆን እያንዳንዱን ክስተት በቅርበት እየተከታተለ ነበር። ይሄንንም አስመልክቶ የተወሰኑ አካሄዶች ትንሽ ወጣ ያሉና የተንሸዋረሩ አካሄዶችም ስለነበሩ እነሱን ለማስተካከል ጥረት ተደርጓል። በዚህ መሰረት ምንድነው በእኛ በኩል የነበረው ምናልባት አንዳንድ ያልተገባ ስሞች ስለነበሩ ሱፍያው አኩርፏል፣ በምርጫውም መሳተፍ አይፈልግም የሚል እንቅስቃሴ ነበሩ እነሱ። ይሄ ከመጅሊሱ አካላት ብቻ ሳይሆን ከአንዳንድ መንግስት አመራሮቻችንም ጭምር የሰማነው ነበርና ይሄ ያልተገባ መረጃ በመጅሊስ አመራሮች አካባቢ ለመንግስት አመራሮች የሚሰጥ መረጃ እንደሆነ ለመረዳት ችለናል። ስለዚህ ምንድነው በእኛ በኩል ያደረግነው ምርጫው አሳታፊ ሊሆን ይገባል፣ ሱፍያው ሊሳተፍበት ይገባል። በየትኛውም ምርጫ ላይ የሱፍያው ተሳትፎ ሲሆን ግንባር ቀደም ከፊል ሊሆን ይገባል። ካልሆነ ደግሞ እኩል ከየትኛውም አስተሳሰቦች ጋር ተሰልፎ የጋራ ተቋም መገንባት አለብኝ የሚል መልካም ምሳቤ ይዞ ወደፊት በርካታ ትግሎችን አካሂዶ ነበር። ስሜ አህመድ አሊ መሐመድ እባላለሁ። ያው እንግዲህ እንደሚታወቀው ሃይማኖታዊ ጥቃቶች በዚህ በሰፊው ሙስሊም ማህበረሰብ ላይ በቀደምት የሃይማኖት አባቶች ላይ በከፍተኛ ሁኔታ ጥቃት እየደረሰባቸው ነው። ይሄ መዋቅራዊ ጥቃት የሚባለው በጣም አስቸጋሪ ነው። በግለሰብ የምትከላከለው ነገር አይደለም፣ ሲስተም ስለሆነ ማለት ነው። ይሄ አሁን ያለው የመጅሊስ አንድነት ምናምን የሚባሉት የካሜራ ግብአት ካልሆነ በስተቀር በተጨባጭ ምድር ላይ ወርዶ የሚታይ አንድነት አይደለም፣ ሽፋን ነው የተጠቀሙበት። ስለዚህ ሃይማኖታዊ አንድነት አይደለም፣ ተቋማዊም አንድነትም የለም። አሁን ዝም ብሎ ነው ከላይ ለሚዲያ የሚሆን ካልሆነ በስተቀር ማለት ነው። በል እንደውም ጥቃት እየተፈጠረ ያለው በዚህ ስም የኛን አስተሳሰብ በእኛ ልኬት በእኛ መንሃጅ ካልተከተላችሁ እዚህ ምድር ላይ ሃይማኖት ውስጥ የሚሆን ምድር ላይ አትኖሩም የሚል መፈክር ጭምር ያለበት ነው አሁን መሻይኾች ላይ እየደረሰባቸው ያለው በደል ማለት ነው። በዚህ ልክ አንድነት እየተባለ መሸዋወዱ ቢቆም ጥሩ ይመስለኛል፣ አንድነት የሚለው። ስለዚህ ሃይማኖታዊ ይሄ ተቋማዊ አንድነት የሚባለው መርሃዊ አንድነት ማለት ነው። በመርህ ያስተዳድር። ለምሳሌ የኢትዮጵያ መንግስት ኢትዮጵያ ውስጥ የሚኖሩ በየትኛውም አስተሳሰብና እምነት ውስጥ ያሉት ሰዎች አባት ነው። ሁሉንም በኩልነት ነው የሚያስተዳድር። ሐታ ለክልል እንኳን በጀት ሲበጅት እንደየ ህዝብ ብዛቱ ነው የሚበጅት፣ በመሰለኝና በደሳለኝ አይደለም። እዚህ ግን ሃይማኖታዊ ተቋም ውስጥ ግን ያለው አመለካከቱ ከፍልስፍናው ከማፈንገጡ የተነሳ በእኛ አስተሳሰብ እኛ የምንሰጣቸውን ኪታብ ይሄ ያስተሳሰብ ንቅለ ተከላ የሚባለው ማለት ነው
በቃ እናንተ አሻዒራ ማቱሪዲያ የሚባል እዚህ ምድር ላይ አይኖርም። ለምን ስትለው አይ ይሄ ሃይማኖቱ ቢድዓ የሆነ ኋላቀር የሆነ ሃይማኖቱ የማይቀበል የሆነ የሚል የጥላቻ ስም ስለሚሰጡት ማለት ነው። ስለዚህ ገጥር በተማረው በዛ በእስልምና አሽዓሪያ ወልማቱሪዲያ አሽዓሪያ እንኳን በርከት ቢልም ተዛ እየመጣ ከተማውን ያሰለጠነው ተገጠር እየመጣ ነው። በዚህ በመሻይኾች የቀሩ ናቸው። እነዚህን ይዘጋ የሚል መጣ። ማን አሁን በተመረጠው መጅሊስ በእጃችን ይገኛል፣ ወረቀቱም አለን። ይሄ የመጣብን ጊዜ በጣም አስደነገጠን። ይሄማ ከህይወት በላይ ነው አለ። በሁለተኛ ደረጃ እድር የሚባል አለ። ይሄ እድር ማለት መቼም ሰው የመተዳደሪያ ደንብ አውጥቶ በዚህ እንተዳደራለን፣ በዚህ እንቀባበር፣ በዚህ እንዲህ እንበል ብለው ዱዓ በዚህ እናድርግ የሚባል ነው። ያንንም ደግሞ መበተን አለበት። በእኛ የምናወጣው ህግ አለ፣ በዛ እንዲወጣ የሚባል የዛም አለ። ይህም ተነግሯል ራሱ እና እስከ ዛሬ ድረስ ታንሄድ ወደ ክልል የሄድንበት ህዝቡ ይሄማ ተሆነ በሚል ህዝቡ ተነሳ። መሻይኾች የሚዘጋ ተሆነማ በሃይማኖት ነው የመጣው ብሎ ህዝቡ ሊተላለቅ ያለ ጊዜ ኧረ እባካችሁ ቆይማ ወደ መንግስት እያለ መንግስታችን ክልላችን ሄድና እንገር በሚል ወደ ክልላችን ተዛም ተዝህም ቀራር መስና በቃ ለምነን ታችን ለመህር በግር ለመህር በጣም ያስቸገረን ጊዜ በአየር ለምን እንሄድ ነው። ምንም ነገርኛ ፖለቲካ የምናውቀው ነገር የለም፣ ምንም ነገር የለም። እዛ ሄድን። ግን እዛ ሄደን የነገር ነው ለምን ይብቃን እስከ ዛሬ ድረስ ይሄው እንደዚህ ሆነ። ኢማሞች እየተባረሩ መስጂዶችን በእኛ ቁጥጥር ነው እያሉ የኢማሞችን ደሞዛቸውን ዘግተው እንዲያውም ይህን ብቻ ማለት እየተደበደቡ ቆስለው ጥቁር አንበሳ ድረስ አሁን የገባለ ያልወጣለ ማለት ነው። እንደዛ ሆኗልና ባካችሁ ደግሞ አሁን ህዝብ ተነስቶ ደም ሊፋሰስ ነውና አገሪቱም በሌላ መንግስት ተቸግሮ እያለ ደግሞ ዝም መካከል ይሄ ሲመጣ ጊዜ መንግስትም እኛም እንዲያንቸገር በሚል አይነት ወደ ክልል ሄደናል። ይሄ ቀስቅሶ ይህ መሰረት ከምርጫ ማስፈጸሚያ መመሪያው ከዛም በኋላ እስከ ምርጫ አስፈጻሚ አባላት መረጣ ድረስ ብርቱ የሆነ ክትትልና ተሳትፎ አድርጓል። ይህንንም አስመልክቶ ለበርካታ ጊዜ ከታችኛው የመንግስት መዋቅር እስከ ፌዴራል የመንግስት መዋቅር ድረስ ለበርካታ ጊዜ ስብሰባዎችን፣ ውይይቶችን አካሂዷል። ጥያቄዎችን አቅርቧል። የተሰጡት ምላሾች ያን ያህል አጥጋቢ ባይሆኑም እሱ ብቻ ሳይሆን ከሚመለከተው የኢትዮጵያ እስልምና ጉዳይ ምርጫ ቦርድ ከፍተኛ አመራሮች ጋር፣ ኃላፊዎች ጋር ከዋናው ምናልባት በስም ለመጥቀስ ያክል ከፌዴራል ምርጫ አስፈጻሚ ቦርድ ኃላፊ ዋና ሰብሳቢው ከዶክተር አብዱልአዚዝ ከምክትላቸውም ከዶክተር አብዱልዋሲ ጋር ተደጋጋሚ ውይይቶችን አድርገናል። በእነሱም በኩል የተሰጠው ነገር ምንድነው? ይሄ ሱፍያ ብለን የምንጠራው ወይም የቀደምት የእስልምና አስተሳሰብ መስመር በዚህ የምርጫ ሂደት ላይ ሊያደርገውን ያሰበውን ንቁ ተሳትፎ ውድቅ ያደረገ ነው። በጋራ ተቋምን ገንባ የሚለውንም ውሃ የቸለሰ ጉዳይ ነበር የሰጡን መልስና ምናልባት አንዳንዴ ያው ሚዲያ ላይ የማናወራቸው ነገሮች ይኖራሉ። በአጠቃላይ ግን እሳቸውም ቢሆኑ ይሄ ሱፍያ የምንለው ማህበረሰብ አሁንም በምርጫው ላይ የሱ ተሳትፎ እንደማያስፈልግ የሚያስመስሉ በርካታ ምላሾችን መልሰውን ወደ ሀገራችን መመለስ እንዳለብን ጠቁመው ነው እንግዲህ የተመለስ ነው። ስለዚህ ተቋማዊ አንድነት ማለት ያውም ለመረጠው አካል ማለት ነው። ይሄ አሁን ሱፍያው ማህበረሰብ በዚህ በተቋማዊ ሂደቱ ላይ የተገለለ ስለሆነ ስላልፈለጉት እሱ አንድነቱን የሚሆን ህብረቱን በተቋም ውስጥ አብሮ መጓዙን ፈልጎት ብዙ ጥረት እያደረገ የተገፋ ማህበረሰብ ገፍተውታል። ስለዚህ በምርጫ ሳያሳትፉት ድምፁን ሳይሰጥ ሳይመርጥ ተቋሙን እየተነጠቀ ኢማሞቹን እያባረሩ ኩቱቦቹ እየተቀየሩበት በየትኛውም በኩል አስተሳሰቡን እያሳደዱት ምን አይነት ተቋማዊ የሚሆን ሃይማኖታዊ አንድነት ሊኖር ይችላል? ይሄ ፍልስፍናው ቆም ተብሎ ቼክ ሊደረግ ግድ ይላል ነው የምለውና ሶሻል ሚዲያን ያሰለች አንድነት ሐቂቀተን ዝም ብሎ ነው ከጆሮ ያለፈ ጥቅም የለውም ነው የምለው። የኢትዮጵያ እስልምና ጉዳይ ሲቋቋም በዋናነት መሰረቱ የሱፍያው እሴቶች ናቸው። አንድ ተቋም በአዋጅ ሊቋቋም ዘንድ
በሀገር ውስጥ የቆየው የጊዜ ገደብና ወይም ደግሞ ቆይታና ያበረከተው ሀገራዊ ፋይዳ ወይም ደግሞ በዚህ ሀገር ላይ የሰራው እሴትና ትውፊት አንዱ መስፈርት ነው ይላል። ስለዚህ ድሮም የገነቡት አባቶች ይታወቃሉ። በዚህ 1000 ምናምን ዓመት ውስጥ ደግሞ ያለው የሱፍያው እሴት ተቋሙን በአዋጅ እንዲቋቋም አድርጎታል። ምናልባት እዚህ አዋጅ ላይ መዘንጋት የሌለበት ከሱፊ ሰለፊ የሚል ያነሳው አንድ ጉዳይ አለና ዝርዝር አዋጁ ላይ የሚቋቋመው ተቋም የነኝህን ሁለት ዝንባሌዎች የሚያከብር የመብቶችን የሚጠብቅና የሚያስጠብቅ የሚያከብርና የሚያስከብር ተቋም ሊሆን ይገባል ይላል። ከዚህ አንጻር ስናየው በርካታ የህግ ጥሰቶች አሉበት፣ ክፍተቶች አሉበት፣ የአፈጻጸም ችግሮች አሉበት። ዛህሪን የተሰጠው ምንድነው? በእናንተ ይሄ በሚባለው በኩል እኛም የመንግስት ሰራተኞች ምናልባት ተሰጥታ አንዳንድ መቼም ይኖራሉ፣ በወረዳም በዞንም በዛም ይኖራሉ። ነገር ግን በመዋቅም ይሁን ባለመዋቅም ጣልቃ በመግባት እየገቡ መስጂድ ሰዎችን ይህን ያዝልን ትል መጅሊስ እያዘዛቸው ተመስጂድ እያወጡ ነው። ተመስጂድ እያወጡ ጣቢያ ያስገባሉ። ምንም ወንጀል ታይኖር። አዛን ያደረገ እንዲሆን ለምን አዛን አደረክ በእኛ ነው እንጂ የሚሆነው እያለ የሚያዘው ማን ነው? መጅሊስ ነው የሚያዛቸው። መጅሊስ በሚያዛቸው ምናልባት አንዳንዴ ባለማወቅም ይሁን እንጂ ጣልቃ እየተገባ ሲያበቃ ይሄ በጣም አድርጎ ለዛም ለመንግስት ነው የምንነግረው። መቼም አንድ ሰው የመንግስት ልጅ ነው፣ ሁሉም እንደ ልጅ ነው። አንዱ ወንድሙ ሲመታው ለአባቱ መንገር ያለ የነበር ነው። ሄደን መንገር ይገባናል ማለት ነው። የሁላችንም ነው። መንግስቱም የሁላችንም ነው፣ ህጉም የሁላችንም ነው። ይህ ሁሉ በአጠቃላይ አሁን ቀይረን ምን ብለን በእኛ ተህር ያላችሁ ብሎ የሚል ሁላ በአጠቃላይ በማን ነው የቀራው ወይንም የተማረው በማን ያልክ እንደሆነ በሱፍያ ነው። በሱፍያ ያልቀራ ዑለማ በዓለም ማንም የለም። ዓለሙ ሁላ ሱፍያ ነው ቃልቻ ያደረገው በሁሉም ነገር። ግን ያን የቀራውን ነገር እንደገና ትቶ ሲያበቃ አይ እስከዛሬ የቀራው ትክክል አይደለም የማለት ይመስላል። ይሄ አሁን እንደገና በዛ በአዲስ መልክ በስልጠና መልክ ይሄ ኋላ ቀር ነው በሰለጠነ ይሄዳል የሚባል ነገር መጥቷል። እስልምና እና ስልጥንና የብቻ ነው ማለት እስልምና ሰዎችን ያሰለጥናል እንጂ ሊያሰለጥኑት አይችሉም። ተዛምት ይመጣ ተአሷቦቹም ተዛምት ይመጣ ሰልጥኖ የመጣ ነው። ሰዎችን አሰልጥኖ ኢማን ሞልቶ ሁሉን ነገር በሁሉ ነገር አደራይቶ የሚሄድ እንጂ ኋላ ቀር ለማድረግ የመጣ አይደለም። ኋላ ቀር ነህ ሊባል አይቻልም። አንዲ ሰው ወይንም ትምራት ተስመራለሁ ወይንም ደግሞ ቆይማ ብሎ ተርቦ ያቀራ እንደሆነ ዲቦውን ለብሶ ያቀራ እንደሆነ ኋላ ቀር ነህ ሊባል አይቻልም። ይሄን በማለት እንዴ ስለሆነ እባክህ በሚል አይነት ለመንግስት ሩሩ አድርገን ሰጥተናል። መሴት ተሰጠን ምንድነው? በእኛ በኩል በጸጥታው ታሁን ሰዓት ጀምሮ ኃላፊነቱ በእኛ ነው። እናስተላልፍላችኋለን። ጸጥታው ማንኛውም ነገር ሃይማኖት እንዳይገባ እኛ እናስተላልፋለን በሚል የክልላችን መንግስታቶች እዛው ቁጭ ብለው ይሄን ተማምነን ምን ብለን እንዲያውም ከቲም ወረቀት ስጡን ብለን ነበረ። ወረቀት ታይሆን እኛ እናስተላልፍላችኋል ችግር የለም በእኛ እንትን በሉት ብለው ስላሉን አሁንም ተዛ ወዲህ ሄደን ተመጣን ወዲህ እንዲህ ብቻ እንግዲህ አስተላልፈውም ይሁን ታስተላልፈውም ይሁን አሁንም ጥቃት እየደረሰ ነው። አንድ ነን እየተባለ ሲያበቃ አንድ ነን እስልምና አንድ ነው እኛም አንድ ነን አሉ። አንድ ተሆኑ አሁን ባለው ኢማም ለምን አንድ ላይ አይሰግዱም? እሺ ሌላ አንድ ነን በማለት ሽፋን በጣም ብዙ ነገር እየተደረገ ስለሆነ ስለ ዲያና በጣም አርጎ እስከ ዛሬ ድረስ ጭቆና እየደረሰብን ነው። የዲያና የዑለማ ማህበር የሚባል ተፌደራል ተሰላም ሚኒስቴር እውቅና አግኝቶ ህጉን አራቆ እዛው እንትን ብሎ ሲያበቃ ተክልል እስከ ቀበሌ ድረስ በደንብ አድርጋችሁ መስራት ትችላላችሁ የሚል ሰጥቶናል።